بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه نخلص النية لله نية الله سبحانه وتعالى الندرة ببالفو كفلاتين كنفائس المحاضرات سباتنيو محاضران الله سبحانه وتعالى كبوتان لما يفلق بوتان لما يقلس يالا بوتا يعلم هونون سناي كويتا أدرقن نبرة لزام ماسرجا كقرآن كحديث عندهم ሰለፎች ከሰሃቦች ማለት ነው እያጣቀስን ከذلك ከዓቅልም ጭምርት እየሰጠን ቆይታ አድርገን ነበር። በዛሬውም ከዛው የቀጠለውን ፓርት የምናይ ይሆናል። በዛሬው ደርሳችን ምን ይሉናል? ومحور اعتقاد المسلم على العقل السليم ومحور ما تنتኛው ይሉናል። اعتقاد المسلم የሙስሊም እምነት ማጠንጠኛው ማለትም የሙስሊም እምነት የሚሽከረከርበት የቱ ጋር ነው የሚያጠነጥነው ስለምንድነው? ምን ላይ ነው? على العقل السليم ጤነኛ የሆነ ትክክለኛ የሆነ አቅል የሙስሊም እምነቱ اعتقاد عقل السليم ጋር አይደለም። ወህም የምንለው ነገር አለ። ያላየውን ነገር ባየው ነገር ፍርድ የሚፈርድ ያላየውን ነገር እንደዚህ ነው ብሎ ሁክም የሚሰጥ ማለት ነው። በሱ ሳይሆን ومحور اعتقاد المسلم على العقل السليم የሙስሊም እምነት የሚያጠነጥነው ጤነኛ ደህነኛ የሆነ ሰሊም የሆነ ምን ላይ ነው? አቅል ላይ ነው። ያ ደግሞ አቅል ሰሊም ምንለው هو شاهد على صحة الدين የዲንን ሃይማኖታችንን ትክክለኛነቱን የዲን الاسلام ትክክለኛነትን የሚመሰክር መስካሪ የሆነ አቅል ሰሊም ነው اعتقاد المسلم የሚያጠነጥነው ማለት ነው። ከወህም ጋር አይደለም። ለምንድነው ይሄ የተባለው? አቅል ሰሊም ትክክለኛ የሆነ አቅል ምንድነው? ሸሪዓችን ትክክል መሆኑን የሚመሰክር የሆነ ነው። ለምን? አላህ Subhanahu Wa Ta'ala ሸሪዓችንን ከአቅል ጋር የሚጋጭ አድርጎ አይደለም ያመጣው። አቅል ጋር የሚጋጭ የሆነ ሸሪዓ አይደለም ያለ። ለذا የሙስሊሞች እምነታቸው የሚያጠነጥነው በአቅል ሰሊም ላይ እንጂ በወህም አይደለም። እና الذي هو يا عقل السليم ምንለው وشاهد على صحة الدين የዲንን ትክክለኛነት የሚመሰክር በሆነው عقل السليم ላይ ነው የሚያጠነጥነው ብለናል። وليس አይደለም على الوهم በወህም ላይ አይደለም። لأن الوهم ወህም ምንለው ነገር ምክንያቱም ወህም ማለት ሐሳብ ምንለው ምናብ በማለት እንጠራዋለን እና لأن الوهم ምክንያቱም ይሄ ወህም ምንለው يتصور ይስላል أشياء ነገራቶችን لا حقيقة لها ሐቂቃ የሌላት የሆነች ማለትም በሐቂቃ ያ ነገር ያልሆነውን ያልተከሰተውን ነገር እንደተከሰተ አድርጎ ያልሆነውን ነገር እንደሆነ አድርጎ ፍርድ ይሰጣል። ومثال ذلك የዚህ አምሳያው ደግሞ ምንድነው? لو نظر انسان ሰውየው ቢመለከት الى البحر ወደ ባህር عند الغروب ፀሐይ በምትጠልቅበት ጊዜ ወደ መስኖ ከመሄዳችን በፊት ያው አካባቢው ላይ ባህር ብቻ ከሆነ ባህር ሲባል ጫፉ የማይታይ የሆነ ባህር ማለት ነው። ሰፊ ሆኖ ባህሩን ብቻ ነው የሚያዩ። ከዛ በኋላ መሬት መኖሩ አይታይም ከባህሩ ስፋት የተነሳ። በእንደዛ አይነት ሐል ለምሳሌ በፀሐይ መግቢያ በኩል ከሆነ ፀሐይ ስትጠልቅ ሰውየው ቆሞ እያየ ቀጥታ ባህር ውስጥ የገባች ነው የሚመስለው። ጎራ ከሆነ ያለው ቀጥታ ሄዳ ጎራው ውስጥ የገባች ነው የሚመስለው። ገብታለች ነው የሚለን ወህማችን። አቅላችንሳ አይ እሷ ወደ መሬት የምትወርድ አይደለች የሚልን ያምናል ማለት ነው። እና ምን አሉን? ومثال ذلك የዚህ ምሳሌው لو نظر انسان ሰውየው ቢመለከት الى البحر ወደ ባህር عند الغروب ያ ባህር ግን ጫፉ የማይታይ ሆነ ማለት ነው። ዘላቂ ባህር ሆነ عند الغروب ፀሐይ በምትጠልቅበት ሰዓት ወህሙ ይለዋል يقول له ለሱ ይለዋል ان السماء ሰማይኮ ملتصقة بالبحر ከባህሩ ጋር የተያያዘች ናት ይለዋል። ሰማዩ ወርዶ ባህሩ ጋር የተያያዘ አድርጎ ይስልለታል። ان السماء ملتصقة بالبحر ብሎ ይለዋል። ወህሙ ሰማይ ከባህሩ ጋር የተያያዘች ናት ይለዋል። وان الشمس ፀሐይቷ ደግሞ تنزل في البحر ባህሩ ውስጥ ነው የምትገባው ብሎ ይነግረዋል። ነገር ግን እንደዛ ነው አይደለም። لكن الواقع ነገር ግን ዋቂዑ ትክክለኛው የሚከሰተው ነገር غير ذلك ከዚህ ውጭ ያለው ነው። ከዚህ ውጭ ነው። ይሄ አይደለም ትክክለኛው ነገር። ሐቂቃ ያልሆነውን ነገር ልክ እንደሆነ አድርጎ ያሳየዋል ማለት ነው። ሰማዩ ከባህሩ ጋር የተያያዘ ነው። ፀሐይቷ ደግሞ
ባህር ውስጥ ገባች ይላል። ባህር የሌለበት አካባቢ ደግሞ ለምሳሌ ጎራ ከሆነ ያለው ወይም መሬት አይናችን እስካየ ድረስ እናየውና ሰማዩ ግን እዛ ቦታ ላይ ሰማዩና ምድሩ የተያያዘ ይመስላል። ልክ ፀሐይቷ ወርዳ እዛ መሬት ውስጥ የገባች አርጎ ይስልለታል። ወህሙ ነው ይሄ። በቃ ሰማይና መሬቱ እኮ የተያያዘ ነው፣ ፀሐይቷ ደግሞ ወርዳ መሬት ውስጥ ነው የገባችው ብሎ ወህሙ ይሄንን ይስልለታል። ነገር ግን ትክክል ነው እንዴ? አይደለም። ሐቂቃ ያልሆነውን ነገር ምን አደረገው? ልክ እንደሆነ አድርጎ ይህ ወህሙ ፍርድ ይሰጠዋል ማለት ነው። እና የሙስሊሞች ኢዕቲቃድ አቅሉ ሰሊም ላይ እንጂ እንዲህ አይነት የሆነ ወህም ላይ አይደለም የሚያተነትነው። ማተኛው ይሄ አይደለም፣ ከዚህ ጋር አያያዝም ነው። ፈልወህሙ ይህ ወህም የምንለው ነገር يحكم ይፈርዳል على ما لم يشاهده ያላየው በሆነው ነገር ላይ ይፈርዳል። بحكم በፍርድ በማን ما شاهده ባየው ነገር ፍርድ ይፈርዳል። ያላየው ነገር ላይ ባየው ነገር ፍርድ ይፈርዳል። ሐቂቃ ያልሆነውም ማለት ነው። ሱብሃንአላህ فيحكم ይህ ወህም የሚባለው ነገር ይፈርዳል بأن الله موجود بمكان الله سبحانه وتعالى በቦታ ያለ አስመስሎ ይፈርድለታል ወህሙ። ለዛም ምን ይላል ሙሸቢሆች? አላሁ ሱብሓነሁ ወተዓላ ከቦታ አይፈልግም፣ ከቦታ የተጠራራ ጌታ ነው ጌታችን ሱብሓነሁ ወተዓላ ስትሉት ወህሙ ምን ያደርግለታል እንዴ? እኔ በቦታማ ያለሁት እኔ ያለ ቦታ መሆን እችላለሁ እንዴ ይላል ሰውየው። እኔ ያለ ቦታ መሆን አልችልም፣ ስለዚህ አላህም ያለ ቦታ መሆን አይችልም ብሎ አላሁ ሱብሓነሁ ወተዓላ ልክ እንደ ፍጡር አድርጎ ፍጡርን ስላየ ሰውየው ወህሙ በፍጡር አድርጎ አላህን ስዕል አድርጎ ቦታ ላይ ያለ ካልሆነ አይሆንም ይለዋል ወህሙን የሚከተል ሰው። ስለዚህ አላህ ቦታ ላይ ነው እንጂ ያለ ቦታ አይሆንም ብሎ ይፈርድበታል። ያኔ ምን ይላል? እንዴት ነው አላህ ያለ ቦታ ያለ ነው የሚለው መረዳው ይላል። አወለን ወህምህን ወደ ጣለውና አቅል ሰሊምን ተጠቀሙ። ትክክለኛ አቅል አላሁ ሱብሓነሁ ወተዓላ ሰጥቷል፣ እሱን ተጠቀሙ። ወህም የሚባለው ነገር ምንድነው? ያላየው ነገር ባየው ነገር ፍርድ የሚፈርድ ለዛ ነገራቶች ፍጡራኖች እኮ ይላል በቦታ ናቸው፣ ስለዚህ አላህም በቦታ ነው መሆን ያለበት ይላል። ይህ ግን ሐቂቃ ነው እንዴ? አይደለም፣ ወህም ነው ይሄ። አቅሉ ሰሊም ይሄን አይደለም። አቅሉ ሰሊም ምንድነው የሚለው ታዲያ? ወህሙ ይሄንም ብሎ ቢፈርድለትም አማ العقل السليم ትክክለኛ አቅልማ فيقضي ይፈርዳል بأن الذي አቅል ማለት ይሄ ነው። بأن الذي ያ የሆነው خلق المكان يا الله ቦታን የፈጠረ የሆነው አላህ كان موجودا قبل المكان بلا مكان ቦታን كان موجودا የነበረ ነው ብሎ ይፈርዳል። قبل المكان ከቦታ በፊት ቦታን ከመፍጠሩ በፊት بلا مكان ያለ ቦታ ነበረ ብሎ ይፈርዳል። ማን? አቅሉ ሰሊም። ለምን? ቦታን የፈጠረው ማን ነው የሚለውን ያውቃል። አላህ ነው ቦታን የፈጠረው። ስለዚህ ቦታን የፈጠረ የሆነው ጌታ ቦታን ከመፍጠሩ በፊት ያለ ቦታ ያለ ነው የሚለው ይፈርዳል። አንድ ያለ ቦታ ያለ መሆኑ ተረጋገጠለት። አንድ ነገር ያለ ቦታ እንዴት ብሎ ነው ሊሆን ይችላል እያሉ እኔ አልመጣልኝም እንዴት አልሆነልኝም ይላል ሰውየው፣ ወህሙን የሚከተል ሰው። ይሄ ስታዳ አቅልህን ተጠቀምና እስኪ ይሄው ይሄ ቦታ ማን የፈጠረው? አላህ ነው። ቦታን ከመፍጠሩ በፊት አለ ወይስ የለም? ኢማም አልቁሸይሪ እንዳሉት አለ፣ ግድ ነው የሚሆነው ይሄ። ስለዚህ ቦታ ሳይኖር አላህ አለ ማለት ምንድነው? ቦታ ሳይኖር ያለ ቦታ ያለ ነው ማለት ነው። አቅላችን ተቀበለው አልተቀበለው ግልጽ የሆነ ነው፣ ይቀበለዋል። አንረዳውም፣ እንዴት አድርገን እንረዳው የሚለው ወህሙን የሚከተል የሆነ ሰው ካልሆነ በስተቀር አቅሉ ሰሊም ይህንን በትክክል የሚፈርድ የሆነ ነው ማለት ነው። እና አመል አቅሉ ሰሊም አሉ ትክክለኛ አእምሮ ትክክለኛ አቅልማ فيقضي ይፈርዳል بأن الذي خلق المكان ያ ቦታን የፈጠረ የሆነው አላህ كان موجودا قبل المكان ቦታን ከመፍጠሩ በፊት ነበረ بلا مكان ያለ ቦታ ነበረ ቦታን ከመፍጠሩ በፊት ይሄን ይፈርዳል። አንድ فكما صح وجوده تعالى እንግዲህ አላህ ያለ ቦታ ያለ መሆኑን ተረጋገጠ። የመጀመሪያ ነጥብ فكما صح وجوده تعالى የአላህ Subhanahu Wa Ta'ala መኖር እንደተረጋገጠው ሁሉ ትክክል እንደሆነ ሁሉ قبل خلق المكان ቦታን ከመፍጠሩ በፊት አላህ Subhanahu Wa Ta'ala ያለ ቦታ ያለ መሆኑ እንደተረጋገጠው ሁሉ እሱ ትክክል እንደሆነ ሁሉ بلا مكان ያለ ቦታ ማለት ነው። فكذلك ልክ እንደዛው يصح وجوده تعالى يا الله سبحانه وتعالى منور ትክክል ይሆናል بعد خلق الاماكن ቦታዎችን ከፈጠረም በኋላ والجهات አቅጣጫዎችንም ከፈጠረ በኋላ بلا مكان وجهة ያለ ቦታና ያለ አቅጣጫ መሆኑ ይሄም ትክክል የሚሆን ነው።
ቦታን አቅጣጫን ከመፍጠሩ በፊት ያለ ቦታ ያለ አቅጣጫ መሆኑን አቅላችን እንደሚቀበለው ሁሉ ቦታንና ከፈጠረ በኋላ አላሁ ሱብሓነሁ ወተዓላ ያለ ቦታ ያለ አቅጣጫ መሆኑን አቅላችን የሚቀበለው ትክክለኛ የሆነ ነገር ነው። ይሄ ምንም ጥርጥር የለውም። ቢላ መካኒን ወጅህቲን ወሃዛ ይሄ ላ የኩኑ ነፍየን ሊውጁዲሂ ተዓላ አንዳንዱ ምን ይላቸዋል ታዲያ አላህን እኮ ያለ ቦታ ያለ ነው ማለት የለም ማለት ነው ይላል። ማነው የለም ያለ? ሐቂቀተን አጂብ እኮ ነው። አላህ አለ እያልከው ነው። አላሁ መውጁዱን ማለት ምን ማለት ነው? አላህ ያለ ነው ቢላ መካኒን ያለ ቦታ ወጅህቲን ያለ አቅጣጫ ያለ ነው እያልከው አላህ ያለ ቦታ ያለ አቅጣጫ ያለ ነው ማለት እኮ የለም ማለት ነው ብሎ ይክዳል። መውጁድ እያልከው ያለ ነው እያልከው ይህ ንግግር መለስ አድርገውና ይህ ሰው አቅሉን እንዲጠቀም ማድረግ የግድ ይሆናል። ማለትም ቁርአንን ሐዲስን እየተከተለ አይደለም። ከመሰረቱ ቁርአን ሐዲስን በአግባቡ ቢረዳ ኖሮ እዚህም ላይ አይደርስም ነበረ። ስለዚህ ወህሙን እየተከተለ ስለሆነ ወህሙን ጥሎ ወደ አቅሉ እንዲመለስ ማድረግ ያስፈልጋልና እንዲገባው ምን ይደረጋል? ይህ ሰው የሰው ፈጣሪ ማን ነው በዝርዝር ማለት ነው። ኢጅማልየን በቁርአን ተጠቅሶልናል። በዝርዝር የሰው ፈጣሪ ማን ነው እያልክ መጠየቅ ግድ ይሆንብሃል ማለት ነው። አላህ ነው ይላል። እሺ ሰውን ከመፍጠር በፊት አላህ አለ ወይስ የለም? አለ። ጅኖችን የፈጠረው ማን ነው? አላህ ነው። ጅኖችን ከመፍጠር በፊት አላህ አለ ወይስ የለም? አለ ነው። ያለ ምን ያለ ጅኖች። ቦታ ማን ነው የፈጠረው? አላህ ነው። ቦታን ከመፍጠር በፊት አለ ወይስ የለም? አለ። ምንም ጥርጥር የለም። ምክንያቱም ቦታን የፈጠረው እሱ ነው ስትል፣ ቦታን የፈጠረ አላህ ነው ስትል አወለን አላሁ ሱብሓነሁ ወተዓላ ያለ ነው ማለት ነው። ቦታን ከመፍጠሩ በፊት አላሁ ሱብሓነሁ ወተዓላ ያለ ቦታ ያለ ነው ማለት ነው። አቅጣጫ ማን ነው የፈጠረው? አላህ ነው። አቅጣጫን ከመፍጠሩ በፊት ነበረ ወይስ አልነበረም? ነበረ ነው። ኢዘን አቅጣጫን ሳይፈጥር በፊት አላህ አለ ማለት ምን ማለት ነው? አላህ ያለ አቅጣጫ የነበረ ነው ማለት ነው። ስለዚህ አላህ ያለ ቦታ ያለ ነው፣ ያለ አቅጣጫ ያለ ነው የሚለው ተረጋግጠ አልተረጋገጠም? ተረጋገጠ። አይ ያማ ከመፍጠሩ በፊት ነው፣ ከፈጠረ በኋላ ነው በቦታ የሆነው፣ ከፈጠረ በኋላ ነው በአቅጣጫ የሆነው የሚል ከሆነ ይሄ እውነትም ችግር ያለበት የሆነ ሰው ነው። አሁንም እንዲረዳ እናደርጋለን ቀስ ብለን። ምክንያቱም አወለን ያለ ቦታ ያለ ነው ማለት የለም ማለት ነው እያለ የነበረ ሰው ያለ ቦታ ያለ ነው ማለት ያለ ቦታ ያለ ነው ማለት እንጂ የለም ማለት እንዳልሆነ በእንደዚች አይነት ቀለል ባለ ንግግር ይገባዋል። ምክንያቱም ቦታን፣ አቅጣጫን፣ ሰውን፣ ጅንን የፈጠረው አላህ መሆኑን ካመነና ሰውን፣ ጅንን፣ ቦታን፣ አቅጣጫን ከመፍጠሩ በፊት የነበረ መሆኑን ካመነ ያለ ቦታ ያለ እንደነበረ ያምናል ማለት ነው። ስለዚህ አላሁ ሱብሓነሁ ወተዓላ ያለ ቦታ ያለ ነው የሚለው ሙስተሂል የሚያደርጉት ነገር አይደለም። እነሱ አመጣው የለም ማለት ነው የሚል ከሆነ ያለ ቦታ ያለ ነው ማለት አላህ የለም ማለት ነው የሚል ከሆነ ፍጡራኖችን ከመፍጠሩ በፊት አላህ የለም ሊል ነው። ምክንያቱም የፈጠራቸው እሱ ነው። እነሱ ሳይኖሩ በፊት ቦታን ሳይኖር የፈጠረው ማን ነው? አላህ ነውና ቦታ ሳይኖር ቦታን የፈጠረው ማን ነው? አላሁ ሱብሓነሁ ወተዓላ ነው። አላሁ ሱብሓነሁ ወተዓላ ቦታ ሳይኖር በፊት የነበረ ነው። አይ ቦታ ሳይፈጠር በፊት አላህ አልነበረም የሚል ከሆነ ደግሞ ቦታን የፈጠረው ሌላ ጌታ አለ፣ ከዛ ቦታ ከተፈጠረ በኋላ እንደገና አላህም ተፈጠረ ሊል ነው። ፍጡር ሊያደርገው ነው። ስለዚህ አላህ ያለ ቦታ ያለ ነው የሚለው ግልጽ ያለ ነው፣ ምንም ጥርጥር በሌለው መልኩ። ፍጡራንን ከፈጠረ በኋላ ስንል ፈኢነ አላህ ገኒዩን ዐኒል ዓለሚን ከዓለማት የተብቃቃ ሆነ ብሎ ነግሮናል። አይፈልግም። እኔ ይፈልጋል መቻልኩኝ ይላቸዋል። ደግሞ ይመጣል በአፍህ ይፈልጋል የሚለውን ቃል ባትጠቅሰውም እንኳ እንዲፈልግ አድርገህ ከገለጽከው አገላለጽ ላይ ፈላጊ አድርገህ ከገለጽከው ልክ አላህ ፈላጊ ነው ከቦታ እንዳልከው ነው የሚቆጠረው። ለምን እኔ ከዓርሽ በላይ ነው አልኩኝ እንጂ ከዓርሽ ፈላጊ ነው መቻልኩኝ ይላል። እሺ ቀስ አድርገህ አስረዳው ነው ወደ አቅሉ እንዲመለስ ማድረግ ነው። እንዲህ አይነቱ طيب ከዓርሽ በላይ የሚለው ነገር የመጣው መቼ ነው? መቼ ነው? ዓርሽ ሳይፈጠር ነበረ ከዓርሽ በላይ የሚባለው አቅጣጫ የለም። መቼም ዓርሽ ሳይኖር ከዓርሽ በላይ አይባልም። ዓርሽ ከተፈጠረ በኋላ የመጣ ነገር ነው ከዓርሽ በላይ የሚባለው ነገር ማለት ነው። አላሁ ሱብሓነሁ ወተዓላ ዓርሽን ከመፍጠር በፊት ከዓርሽ በላይ የተባለ ይገለጽ ነበር? ዓርሽ ሳይኖር ከዓርሽ በላይ የሚባለው አቅጣጫ የለም። ዓርሽን ከመፍጠሩ በፊት አላሁ ሱብሓነሁ ወተዓላ ከዓርሽ በላይ ተብሎ ይገለጻል? አይገለጽም። ለምን? ዓርሽም የለም ከዓርሽ በላይ የሚባልም ነገር የለም። ስለዚህ አላሁ ሱብሓነሁ ወተዓላ ከዓርሽ በላይ ያለመባል የነበረ ጌታ ነው ማለት ነው። ዓርሽን ከፈጠረ በኋላ ግን ከዓርሽ በላይ ተባለ የሚል ከሆነ ተገዩር አመጣ፣ መቀያየር አመጣ፣ ድሮ ያልነበረው ባህሪ ተከሰተለት እያለ ነው። ይሄን ደግሞ ለአዲስ ነገር መሐል የሆነ ለአዲስ ነገር መስፈሪያ ቦታ የሆነ ራሱ ሐዲስ ነው። ቃዒዳ ነው። ፍጡራኖችን ልብ እንበል እዚህ
የፍጡር ነገር ወይንም ከጊዜ የመጣ ነገር መስፈሪያ የሆነ ነገር ከጊዜ በኋላ የመጣ ነገር መገለጫ የሆነ ነገር ራሱ ከጊዜ በኋላ የመጣ ፍጡር እንጂ ፈጣሪ ሊሆን አይችልም። ኢዘን አላሁ ስብሓነሁ ወተዓላ ዓርሽን ከመፍጠሩ በፊት ያለ ዓርሽ እንደነበረ ከዓርሽ በላይ የሚባለው አቅጣጫ እንዳልነበረ ይህንን ካወቅን ዓርሽን ከመፍጠሩ በፊት አላሁ ስብሓነሁ ወተዓላ ከዓርሽ በላይ ያለመባል የነበረ ነው። አይ ከዛ በኋላ ነው የተቀየረው የሚል ከሆነ አንደኛ አሁን ባልኳችሁ መልኩ መሐል አደረጉት ለፍጡር ማለት ነው። ድሮ ያልነበረው ባህሪ አዲስ ተከሰተለት እያሉ ነው። በምን ምክንያት? በምን አማካኝነት? ዓርሽ በመምጣቱ አማካኝነት አዲስ ባህሪ ያገኘ እያሉ ነው። ይዘን ከዓርሽ ፈላጊ ሆነ ማለት ይሄ አይደል እንዴ? ዓርሽ ባይኖር ኖሮ ይሄ መጣለት አይሉም እኮ። ዓርሽ ባይኖር ኖሮ ከዓርሽ በላይ የሚለው ባህሪ አይመጣለትም ነበረ ይላሉ። ዓርሽ ከተፈጠረ በኋላ ይመጣለት ከተባለ ከዓርሽ ፈለገ ማለት እኮ ይሄ ነው። ፈላጊነት የሚባለውን ማዕናው ካልተረዳ ሰውየው ከባድ ነው። እሺ ዓርሽ ቢወገድ ቢጠፋ ዓርሽ የለም አሁን ጠፋ ቢባል ዓርሽ ከዓርሽ በላይ የሚባለውም ይጠፋል ማለት ነው። አላሁ ስብሓነሁ ወተዓላን ከዓርሽ በላይ እያሉ የሚገልጹትን ባህሪው ይጠፋበታል ማለት ነው። በእነሱ አባባል ባህሪ አድርገው ይሄን የሰጡት የሆነው ነገር ማለት ነው። ኢዘን ከዓርሽ ፈላጊ ሆነ ማለት ይሄ ነው። ዓርሽ በመኖሩ አላሁ ስብሓነሁ ወተዓላ ላይ የተቀየረ ነገር አለ እያሉ ነው። ከዓርሽ ፈላጊ በመሆን እኮ ነው። ዓርሽ ባይኖር ኖሮ የማይመጣ የነበረ ነገር ዓርሽ በመምጣቱ ተከስቶለታል እያሉ ነው። ከዓርሽ ፈላጊ ሆነ ማለት እኮ ይሄ ነው። እኔ ፈላጊ ሆነ መቻልኩኝ ይላል። በቃልህ እኔ ፈላጊ ሆኗል እያልክ ለልብ ማለት አይደለም። ባትለልብም እንኳን ይሄ ግልጽ የሆነ ነገር ነው ማለት ነው። طيب ስለዚህ አንዱ ነጥብ ይሄ ሲሆን ሁለተኛ ከዓርሽ በላይ ነው የሚል ከሆነ ዓርሽን ከመፍጠሩ በፊት ይሄ ባህሪ እንዳልነበረው በዚህ መልኩ ካመነ ምንኛው ነው መጥቶ ከጊዜ በኋላ ተቀየረ። ድሮ ያለ ቦታ የነበረ አሁን ግን በቦታ ሆነ። ድሮ ያለ አቅጣጫ ነበረ አሁን ግን በአቅጣጫ ሆነ የሚለው ማስረጃ የት ጋ ነው ያለው? የት ጋ ነው ያለው? የለም። ድሮ ያልነበረው ባህሪ አሁን መጥቶ ተቀየረ ያለው የት ጋ ነው ያለው? አንድ ማምጣት አይቻልም። አንድ ነገር የት ቦታ ነው በቦታ ሆነ ተብሎ የተጠቀሰው? የለም። ይህ ሁሉ ፍልስፍና እንጂ አርረሕማኑ ዐለል ዐርሽ እስተዋ ብሏል እኮ ይላል። አርረሕማኑ ዐለል ዐርሽ እስተዋ ማለት ምን ማለት ነው? የራሱ ትርጉም ያለው ነው። አላህ ዓርሽን የተቆጣጠረ የሆነ ነው ማለት ነው። ማለት ነው ምን ማለት አይደለም? ከዓርሽ በላይ ሆነ ማለት አይደለም። እራሳቸው ተርጉመው እንዲህ የሚለው ቁርአንስ አላህማ የነገረህ ይላል። አላህማ ከዓርሽ በላይ ነኝ ብሎ የነገረው አልነገረም። አትዋሽበት። የት ቦታ ነው ከዓርሽ በላይ ነኝ ያለው? የለም። አንዱን ነገር ያመጣና ዝም ብሎ ራሱ የፈለገውን ትርጉም ይሰጠውና አላህ እኮ ነው ያለው ይላል። አላህ ሳይሆን ያለው አንተ ራስህ ነህ ያልከው ነው ያለው ሊባል የሚችል ምክንያቱም ቁርአን ውስጥ ከዓርሽ በላይ ነኝ ብሎ የተቀሰበት የለም ስለሆነ ሐዲሱ ውስጥ የለም ስለሆነ አርረሕማኑ ዐለል ዐርሽ እስተዋ የሚለውን ከሆነ ደግሞ የራሱ የሆነ ማዕና አለ። አላህ ዓርሽን የተቆጣጠረ ነው ማለት ነው። ሰለፎች የሄዱት ይሄ ነው። ሰለፎችም የሄዱት በዚህ ነው። ይሄ የራሱ ርዕስ ስላለው እንመጣበታለን ኢንሻአላሁ ተዓላ። ኢዘን አላህን ከዓርሽ በላይ ያለ ነው የሚለው እምነት ውድቅ የሆነ ነው። አንድ ሁለተኛ ያለ ቦታ ያለ ነው የሚለውን አእምሮዬ ሊቀርጽልኝ አልቻለም ይላል። አላህ የሚቀረጽ ጌታ አይደለም። ወህምህን ጥለህ በዐቅልህ ተረዳኸው ነው። ትክክለኛ ዐቅሉ ሰሊም አላሁ ስብሓነሁ ወተዓላ ስትዋል እሱ ተጠቀምበት። ወህምህን ከሆነ ልክ እንዳልነው ፀሐይቷ ባህር ውስጥ የምትገባ አድርጎ ነው የሚፈርድልህ ማለት ነው። ስለዚህ አላሁ ስብሓነሁ ወተዓላ ከቦታም ይሁን ከአቅጣጫ የሚፈልግ ጌታ አይደለም። ፈከማ ሶሐ ውጁዱሁ ተዓላ የአላሁ ስብሓነሁ ወተዓላ መኖሩ እንደተረጋገጠ ሁሉ ቀብለ ኸልቂል መካኒ ቢላ መካኒን ቦታን ከመፍጠሩ በፊት ያለ ቦታ እንደነበረ ይሄ እንደተረጋገጠ ሁሉ ፈከዛሊከ የሲሑ ውጁዱሁ ተዓላ ልክ እንደዚያው የአላሁ ስብሓነሁ ወተዓላ መኖርም ይረጋገጣል። በዕደ ኸልቂል አማኪኒ ወልጂሃቲ ቦታዎችና አቅጣጫዎችን ከፈጠረን በኋላ ቢላ መካኒን ወጂሃቲን ያለ ቦታና ያለ አቅጣጫ መሆኑ የተረጋገጠ የሆነ ነው። ወሃዛ ይሄ ላ የኩኑ ነፍየን ሊውጁዲሂ ተዓላ የአላሁ ስብሓነሁ ወተዓላ መኖርን ማራቅ አይደለም፣ መካድ አይደለም። የአላህን መኖርን አንክድም። ከማ ዘዐመቲል ሙሸቢሀቱ ሙሸቢሃዎች እንደሚያስቡት ወልወሃቢየቱ ከማ ዘዐመቲል ሙሸቢሀቱ ልወሃቢየቱ ወሃቢያዎች ሙሸቢሃዎች ማለት ነው። ሙሸቢሃ የሆኑት አላህን በፍጡር የሚያመሳስሉ የሆኑት ወሃቢያዎች እንደሚያስቡት አላህ ያለ ቦታ ያለ ነው ያለ አቅጣጫ ያለ ነው ማለት አላህ የለም ማለት አይደለም። አለዚነ ተቢዑ ልወህመ እነዚያ ወህምን የሚከተሉ የሆኑ ሙሸቢህ ወሃቢዮች ማለት ነው። ወሁም እነሱም አዱዓቱ ኢለ ተጅሲሚ ፊ ሃዘል ዐስር
وهم الدعاة ساتشو تاتاري يهونوناتشو إلى التجسيم ودا تجسيم أكال النت الله أكال نو بلو إيالو ودا زي ودا تجسيم النت يميتارو يهونوناتشو هذا العصر بزي زمن ወደ ተጅሲም ተጣሪ የሆኑ ቡድኖች ናቸው እነማን ወሃቢዮች ብሎ ማለት ነው። لذا አላሁ ሱብሓነሁ ወተዓላ አካል እንዳልሆነ አይተናል። አካል አድርገው ስለሳሉት ነው ግዴታ ቦታ ያስፈልገዋል እያሉ የተቸገሩት። ጌታችን ሱብሓነሁ ወተዓላ አካል አይደለም፣ ቦታን ማንጣጫን የፈጠረ ጌታ ያለ ቦታ ያለ አቅጣጫ ያለ ነው። ወይለማ ቦታ ማን ፈጠረ ሊባል ነበረ። አላህ በቦታ ነው የሚባል ከሆነ ቦታ ማን ፈጠረው? ራሱ ነው አላህ ነው የሚል ከሆነ ቦታ ላይ ሳይሆን ነው ቦታን የፈጠረው ማለት ነው። ምክንያቱም ቦታ የለማ አላህ በቦታ ምን አይደለም። ቦታን የፈጠረው ሆትማ ልብ በሉ። ቦታን የፈጠረው ማን ነው ስትሉት አላህ ነው ይላል። መልሶ ደግሞ በቦታ ካልሆነ ያለ ቦታ ያለ ነው ማለት ደግሞ እንዲህ ብለን ነው የምንቀበለው ይላል። ምን ማለት ነው? እሺ ቦታ ማን ነው የፈጠረው? አላህ ነው ይላል። ቦታን አላህ ከሆነ የፈጠረው ቦታ ሳይኖር በፊት አላህ ነበረ ማለት ነው ያለ ቦታ። ሱብሃንአላህ አጂብ እኮ ነው። ልክ እንደምንወቹ መሰላችሁ ይሄ ካፊሮች ነቢዩላህ ዒሳ ዓለይሂ ሰላምን ጌታ ነው አሉ። ከዛ መሬም ወለደችው አሉ። ጌታ ነው ተብሎ መሬም ወለደችው። ታዲያ መሬም ከሆነች ወለደችው እሷን ማን ፈጠራት ስትሉት እሱ ነው ይላቸዋል። ኢየሱስ ነው የፈጠራት ይላቸዋል። እሱ የተወለደው ከእሱ አይደል እንደ ወጣው ሳይኖር ፈጠረ ነው። እንظሩ እንደዚህ ናቸው ወሃቢዎች። ያለ ቦታ ያለ ነው ስትሉት የለም ማለት ነው ይላቸዋል። እሺ ቦታ የፈጠረው ማን ነው ስትሉት አላህ ነው ይላቸዋል። ታዲያ ቦታ የፈጠረው አላህ ከሆነ ያለ ቦታ ያለ ሆኖ ነው የፈጠረው ቦታን ማለት ነው። ያለ ቦታ ያለ የሆነው ጌታ ቦታን ከፈጠረ በኋላ ቦታ ላይ ሆነ ይባላል። ይሄ በደንብ ሊሰመርበት የሚገባ ነገር ነው። مرحبا نقل الإمام أبو منصور البغدادي إمام أبو منصور البغدادي نقل أدرقوال من إجماع المسلمين يمسلمون إجماع سلفهم وخلفهم يسلفوچንም የخلفوچንም إجماع ብሎ ማለት እንግዲህ የሙስሊሞች እምነት ጠቅላላ የተስማሙበት ይሆነ ኺላፍ የሌለበት ይሆነ ማለት ነው። እዚህ ዳኢራ ውስጥ ከገባህ ሙስሊም ነህ። ይሄንን ኢጅማዕን ጥሰህ ከወጣህሳ ከሙስሊሞች ዳኢራ ወጥተሃል ማለት ነው። ከሙስሊሞች ካሉበት እምነት ወጥተሃል ማለት ነው። ስለዚህ ኢማም አቡ መንሱር አልበግዳዲ የሙስሊሞችን ኢጅማዕን አስፍረውልናል፣ ነቅል አድርገውልናል። የሰለፎችንም የኸለፎችንም ምን በመሆን على أن الله سبحانه وتعالى مهون موجود بلا مكان وجهة يعلى بوتا يعلى أكتاجة يعلى مهون نقل هذا القول لنا إجماع ما لنا نبغى يمسلموج مولو أمنته هنا بلوي هنا نقل هذا القول من الله سبحانه وتعالى يعلى بوتا يعلى أكتاجة يعلى مهون فقال ما نصه فقال بلوالو ما نصه يتناقر قال بقال من قالوا الفرق بين الفرق اللي جس 333 اللي تاجي متلفون واجمعوا قالوا تسممت من اي اهل السنه والجماعه ما دام اهل السنه والجماعه تسممت بمن على انه اي لا السؤال الله سبحانه وتعالى لا يحويه مكان بوتان دما كابو مسلموች ተስማምተዋል ولا يجري عليه ዘመናቶችም እንደማይቆጠሩበት ሙስሊሞች ተስማምተዋል አሉ። የሙስሊሞች እምነት ይህ ነው ሁሉም ቢላ ኺላፊን ማለት ነው። የሰለፎችም የኸለፎችም አላሁ ሱብሓነሁ ወተዓላ ቦታ አያካበውም ያለ ቦታ ያለ ነው ማለት ነው። የሙስሊሞች እምነት ይህ ነው። ኢጅማዕ ነው ያ ጀማዓ ቦታ አያካበውም። ወላ የጅሪ ዐለይሂ ዘመናቶችም አይቆጠሩበት። ከዚህን ጊዜ ጀምሮ ይህን ያክል ዓመት ሆነው ይህን ያክል ጊዜ ሆነው የሚባል አይደለም። አላሁ ሱብሓነሁ ወተዓላ ከዚህን ጊዜ ጀምሮ የሚባል አይደለም። አዘልይ አበድይ የሆነ ስለሆነ ሱብሓነላህ እንዲህ አድርገው የሙስሊሞችን እምነት አስቀምጠዋል። እዚህ እምነት ላይ የገባ ሰው አዎ ሙስሊሞች ተርታ ገብቷል። ከዚህ አፈንግጦ ከወጣሳ ከሙስሊሞች አቋም አፈንግጦ ወጣ፣ ከሙስሊሞች እምነት አፈንግጦ ወጣ ማለት ነው። ይሰው ኢዘን ጥንቃቄ ሊደረግ ይገባል ማለት ነው። قال الإمام أبو حنيفة رضي الله عنه ይሄን ንግግር ትኩረት አድርጉልኝ። ኢማም አቡ ሐኒፋ ምን ብለዋል? اللهم لك مسراتهم لله من قال يا لسو لا أعرف ربي أفي السماء أم في الأرض يا لسو ጌታዬን አለ لا أعرف ربي ጌታዬን አላውቅም أفي السماء أم في الأرض ሰማይ ውስጥ ይሁን መሬት ውስጥ ይሁን አላውቅም እኔ ጌታዬ የት እንዳለ ቢል ሰውዬው አሉ ኢማም አቡ ሐኒፋ فهو كافر ይህ ሰው ካፊር ነው። ጀነት ቢያዙልኝ እኔ ጌታዬ ሰማይ ውስጥ ይሁን
ምድር ውስጥ ይሁን አላውቅም ካለ ሰውየው ካፊር ነው አሉ። ለምን? ሰማይ ይሁን ምድር ይሁን ቦታው የት እንደሆነ ጠፋው እንጂ አላህ በቦታ ያለ ነው እያለ እየገለጸ ስለሆነ ሰው ማለት ነው። ለምንድን ነው? ለአላህ ቦታ ሰጥቷል። የጠፋው ምኑ ነው? ላይ ነው ታች ነው የሚለው ነው እንጂ የጠፋው ሰው አላህ ቦታ አለው፣ ግን የት እንደሆነ ቦታው ከላይ ይሁን ከታች ይሁን አላውቅም ነው ያለው ይሄ ሰውዬ ማለት ነው። ስለዚህ ለአላህ ቦታ ስለሰጠ ካፊር ነው አሉ ኢማም አቡ ሐኒፋ። እንደምታውቁት ሰለፍ ናቸው፣ ቀደምት ናቸው። ሱብሃንአላህ። ወከዛ ልክ እንደዚሁ አሉ ማለትም የከፈረ ነው እያሉ ነው። ምን ያለ? መን ቃለ ያለ ሰው ኢነሁ ዐለል ዐርሽ እሱ አላህ በዐርሽ ላይ ነው ወላ አድሪ አልዐርሽ ቢል እንደዚሁ ምን ወከዛ ልክ እንደዚሁ ይከፍራል። ይሄም ሰውዬ ካፊር ነው። መን ቃለ ያለ ሰው ኢነሁ ዐለል ዐርሽ አላህ እሱ ዐርሽ ላይ ነው ያለ ሰው ወላ አድሪ አልዐርሹ አፊ ሰማኢ አም ፊል አርድ ዐርሽ ግን ሰማይ ይሁን መሬት ይሁን ዐርሽ የት እንዳለ አላውቅም እንጂ አላህ ዐርሽ ላይ ነው ቢልም ሰውየው ይከፍራል አሉ። ለምንድን ነው ይሄን ያሉት? ዐርሽ ላይ ሰቅሎታልና እንዴ በላይ ይሁን በታች ይሁን አላውቀውማ እያለ ነው ያለው። ለምንድን ነው የከፈረው ስንል ቦታን ሰጥቶታል አላሁ ሱብሓነሁ ወተዓላ ስለሆነ። ሌላኛው ነጥብ ላይ ስናይ ቦታን ስለሰጠ ነው፣ እዚህም ስናይ ቦታን ስለሰጠ ነው። ሁለት ነጥብ ነው ያየነው። እኔ ጌታዬ ሰማይ ይሁን ምድር ይሁን አላውቅም ካለ ሰውየው ወይ ሰማይ ነው ወይ ምድር ነው እያለ ነው። ቦታን ሰጥቶታል ማለት ነው። ይህ ይከፍራል አሉ። ለምን? ቦታን ስለሰጠ። አላህ ዐርሽ ላይ ነው ግን ዐርሽ ላይ ይሁን ታች ይሁን አላውቅም ቢል ሰውየው አሁንም ካፊር ነው አሉ። ለምን? ቦታ ላይ አድርጎታል። ዐርሽ ላይ አድርጎት ዐርሽ በላይ ይሁን በታች ይሁን አላውቅም ነው እንጂ ያለው ለአላህ ቦታ ሰጥቶታል። ስለዚህ ይህም ሰውዬ ካፊር ነው አሉ። እንተቢው እዚህ ጋር ዋህዮች ለማምታት የሚሞክሩት ነገር አለ። በኢማም አቡ ሐኒፋ ላይ በዚህ ልክ ለማዋሸት የሚሞክሩት አለ። ሱብሃንአላህ ኩሉሁም ሸቢያቱ ሱብሃንአላህ። ከፈረ ኢማም አቡ ሐኒፋ ይሏቸዋል። ኢማም አቡ ሐኒፋ እኮ ያስከፈሩት ይሏቸዋል ቢዐደም ማዕሪፈቲ መካነሁ ፊል ኡላ ይላል። በመጀመሪያው ንግግሩ እኮ ሱብሃንአላህ የአላህን ቦታ ባለማወቁ ነው ይሏቸዋል። ምንድን ነው ያሉት ኢማም አቡ ሐኒፋ? ጌታዬ ሰማይ ይሁን ምድር ይሁን አላውቅም ያለ ሰው ካፊር ነው አሉ። ወሃቢዮቹ ደግሞ ይችን ቀጠል ብለው አላህ የት ቦታ እንዳለ ያለበት ቦታ ስለጠፋው ነው ካፊር ነው ያሉት ብለው አላህ ቦታ አለው ለማለት ይሄን እንደ ማስረጃ ሊያመጡት ይሞክራሉ። ሱብሃንአላህ። በሁለተኛው ነጥብ ደግሞ ምን ይላሉ? ምን በሚለው አላህ ዐርሽ ላይ ነው ግን ዐርሽ ሰማይ ይሁን ምድር ይሁን አላውቅም ያለም ካፊር ነው ያሉትን ነጥብ ደግሞ ይመጡና የዐርሽ ላይ መሆኑን ከሰባት ሰማይ በላይ መሆኑን ስላላወቀ ነው ካፊር ነው ያሉት። አላህን ዐርሽ ላይ ነው ብሎ አምኖ እንኳን ዐርሽ ደግሞ ከሰማያት በላይ መሆኑን ባለማመኑ ነው ካፊር የተባለው፣ ባለማወቁ ነው ካፊር የተባለው ብለው አላህ ዐርሽ ላይ ነው ብለዋል ኢማም አቡ ሐኒፋ ብለው ሁላ ለማዋሸት ይህን ያክል ርቀት ይሄዳል። ያ ሰላም ያ ሰላም። ይሄን ሰውዬ የመጀመሪያ እስኪ እንደው ይሄን እናረዳል። እንደው ማን ነው የቀደመ? እስኪ ማን ነው በዚህ ልክ የተረዳው? ኢማም አቡ ሐኒፋ ካፊር ነው ጌታዬ ሰማይ ይሁን ምድር ይሁን አላውቅም ያለ ሰው ካፊር ነው ሲሉ የአላህ ቦታ ጠፍቶት ነውና ካፊር የተባለው የሚለው አረዳድ እስኪ ማን ነው የቀደመ በሉት። እንዲህ የሚለው አንድ ማምጣት አይችልም። ሱብሃንአላህ። ላኪን ይህንን ስንመለከት ምንድን ነው ሰበቡ ሲባል አወለን ወዛሊከ ሊአነሁ አሉ ወዛሊከ ያም ካፊር ነው የተባለበት ምክንያቱ ሊአነሁ ጀወዘ ሊልሐቅ መካነን ለአላሁ ስብሓነሁ ወተዓላ ቦታን ስላደረገ ነው ካፊር የተባለው ሰው እንጂ ዐርሽ ላይ ይሁን ታች ይሁን ባቅ እንዴት ዋጅብ እኮ አይደለም እንኳን ኩፍር ላይ ሊጥለው ዐርሽ ሰማይ ከሰባት ሰማይ በላይ መሆኑን ካላወቀ ካፊር ነው ይባላል እንዴ? ሰውዬ ኢለ ሐዘል ሐድ ነው ሄዱ። ኢማም አቡ ሐኒፋ ምንድን ነው ያሉት? አላህን ከዐርሽ በላይ ነው ብሎ ዐርሽ ከላይ ይሁን ከሰማይ በላይ ይሁን በታች ምድር ላይ ይሁን አላውቅም ቢል ሰውየው ካፊር ነው አሉ። ለምን ሲባል ቦታን ስላጸደቀ ነው ለአላሁ ስብሓነሁ ወተዓላ። ይህን ደግሞ ማናቸው ያሉት ካልን ሊአነሁ ጀወዘ ሊልሐቅ መካነን ለአላሁ ስብሓነሁ ወተዓላ ቦታ ስላደረገለት ነው ካፊር ነው የተባለው ብለው ሙላ ዓሊዩን አልቃሪ እንላቸው ሸርሕ ፊቅሁል አክበር ላይ የኢማም አቡ ሐኒፋ ኪታብን ፊቅሁል አክበርን ሸርሕ ባደረጉበት ኪታብ ላይ የኢማም አቡ ሐኒፋ ንግግር ይህ ሰው ካፊር ነው ሲሉ የከፈረበት ምክንያቱ ለአላሁ ስብሓነሁ ወተዓላ ቦታን ስላጸደቀ ነው ብለው አስቀምጠውታል። እሺ የኢማም አቡ ሐኒፋ ንግግር በዚህ መልኩ ማዕናውን ካስቀመጡ አንተ ደግሞ ለአላህ ቦታ ስለሰጠ ነው የከፈረ ወይም ደግሞ ዐርሽ ላይ ይሁን ታች ይሁን ስላላወቀ ነው ካፊር የሆነው የምትል ከሆነ ማን ነው ይሄን ያለ? እስኪ
عرش لا يهون تاجيهم باق سويو كافر راي بلان دي بيبلو بمن يو حكمنا هم يفرد سبحان الله عجيب ይህ ብቻ አይደለም سلطان العلماء የሚባሉት ታላቅ ዓሊም ዒዝ ብን ዓብድሰላም የምንላቸው ታላቅ ዓሊም ናቸው። ሀሉ ሩሙዝ የተባለ ኪታብ አላቸውና ይህንን ንግግር ነቅል አድርገው ሲጠቅሱ የኢማም አቡ ሐኒፋን ለምንድን ነው ካፊር የተባለው የሚለውን ሲጠቅሱ ሱብሓነላህ لأن القول يوهم أن للحق مكانا ምክንያቱም ለአላሁ ስብሓነሁ ወተዓላ ቦታ ያለው ስለሚያስመስል ነው ይሄ ንግግር ሰማይ ይሁን ምድር ይሁን አላውቅም ካለ ሰውየው ይህ ንግግሩ ለአላህ ቦታ አለው የሚልን ስለሚያስይዝ ነው አሉ። ለምን ከተባለ ሰውየው ለምሳሌ መታችሁ መሐመድ የት ነው ብላችሁ ብትጠይቁት ኧረ እኔ ቤት ይሁን ውጭ ይሁን አላውቅም ቢል ቤት ይሁን ውጭ ይሁን አላውቅም ቢል ቤት ይሁን ውጭ ይሁን የትኛው ቦታ ላይ እንደሆነ አላወቀም እንጂ ይሄ ሰው መሐመድ ቦታ ላይ እንደሆነ እየነገራችሁ ነው ያለው። ለዛ ምን አሉ ይህ ንግግር ዩሂሙ ሊልሐቅ መካነን ለአላህ ስብሓነሁ ወተዓላ ቦታ ያለው ስለሚያስመስል ነው አሉ። ካፊር ነው የተባለበት ወመን ተወሀመ አነ ሊልሐቅ መካነን ፈሁወ ሙሸቢሁን ወመን ተወሀመ ያሰበሰው ደግሞ አነ ሊልሐቅ መካነን ለአላህ ስብሓነሁ ወተዓላ ቦታ አለው ብሎ ያሰበ ደግሞ ፈሁወ ሙሸቢሁን አሉ። ይህ ሰው ሙሸቢህ ነው አሉ ዒዝ ብን ዓብድሰላም። ተመልከቱ በዚህ ልክ አስቀምጠው እያለ ማን ነው ታዲያ መጥቶ ሌላ ነገር ሊል የሚችለው ማለት ነው? ሱብሃንአላህ። ኢማም አቡ ሐኒፋ በድጋሚ በወሲያ ኪታባቸው ሊቃኡላህ ተዓላ ሊአህሊ ልጀነቲ ሐቁን ይላሉ። የጀነት ሰዎች አላሁ ስብሓነሁ ወተዓላ መገናኘታቸው ማለትም አላህን ማየታቸው ሐቅ ነው ይሄ ያሉ። የጀነት ሰዎች አላህን ያያሉ ቢላ ከይፍየቲን ወላ ተሽቢህን ወላ ጂሀቲን። ተመልከቱ ቢላ ከይፍየቲን ያለ እንዴታ ወላ ተሽቢህን ያለ ተሽቢህ ያለ አምሳያ ያለ ማመሳሰል ነው። ወላ ጂሀቲን ያለ አቅጣጫ ሆኖ አላሁ ስብሓነሁ ወተዓላ ሙስሊሞች ጀነት ውስጥ ሆነው አላሁ ስብሓነሁ ወተዓላ ያለ አቅጣጫ ያለ ተሽቢህ ያለ እንዴታ ሆኖ ሙስሊሞች ያውታል አሉ። ይሄ የኢማም አቡ ሐኒፋ ንግግር አላህ ያለ ቦታ ያለ አቅጣጫ ያለ ነው የሚለው ነው። ታዲያ አሁን ብድግ ብሎ በቦታ ያልገለጸ አላህን ካፊር ነው ብለዋል እያለ የሚናገረው በጣም የሚያሳዝነው። አላህ ይጠብቀን። مرحبا إن شاء الله تعالى إذا تشوفون كمان الله سبحانه وتعالى لتمنى وتذكر يشهد اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا أرحم الراحمين. اللهم اجعلنا هداة مهتدين ولا تجعلنا ضالا ولا مضلين واجعلنا سببا لمن اهتدى ولا تجعلنا سببا لمن ضل برحمتك يا أرحم الراحمين. آمين آمين.